ስብሐት ለክሙ ስሉስ ቅዱስ ጠበብተ ሰብዓቱ ዕለት አዳምሃ በሳልስት ዕለት ዘፈጠርክሙን በለሞት ስብሐት ለክሙ። ስቅለትን በተመለከተ ማለት ነው። ወደ ኋላ መለስ ብላችሁ ስለ ሆሳዕና ካስተማርሁት አውደ ምሕረት ላይ ካስተማሩት የተቀረጸ ቪዲዮ አለ። እሱን መመልከትና ሆሳዕና ማለቱን ማለት እንደሆነ ለምን ጌታ በአህያውና በአህያይቱ ተጫነ የሚለውን መመልከት ይቻላል። እንግዲህ በዛሬው ዕለት የሚሰገድባቸው ሰዓታት አሉ። በ3 ሰዓት ይሰገዳል፣ በ6 ሰዓት ይሰገዳል፣ በነግህ ይሰገዳል፣ በቀትር ይሰገዳል፣ በ9 ሰዓት ይሰገዳል፣ በ11 ሰዓት ይሰገዳል። ለምንድን ነው ሰዓት ሊከፋፈል የቻለ? ዘ3 ሰዓት፣ ዘነግህ፣ ዘ6 ሰዓት እያለ ይቀጥላልና ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ሰዓታት ምን ሆኖ ነው? ምን ተደርጎ ነው? ምንስ ታሪክ አለው የሚለውን እናያለን ማለት ነው። በተጨማሪ ደግሞ በቤተ ክርስቲያናችን የሚታወቁ 13 ሕማማተ መስቀል የሚባሉ አሉ። እነሱን በግዕዝና በአማርኛ ጌታችን ከ6 ሰዓት እስከ 9 ሰዓት በመስቀል ላይ የተደረጉ 7 ተአምራት አሉ። ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ማለት ነው። 7ቱ የመስቀል ጩኸቶች አልያ 7ቱ አጽርሐ መስቀል የሚባሉ አሉ። ከምድር ከሰዎች ኢየሱስ ክርስቶስ በተሰቀለ ጊዜ ከሰዎች ወደ መስቀሉ የተነገሩ ቃላት አሉ። እነዛን እናያለን ማለት ነው። የልድያን ልቡና የከፈተ እግዚአብሔር አምላክ የሁላችንንም ልቡና ይክፈትልን። ቅርታ ዓርብ በሕማማት ሳምንት ያለው ይህ ዓርብ የስቅለት ዓርብ በመባል ይታወቃል። መድኃኒታችን ስለ ዓለም ኃጢአት መሰቀሉና መሞቱ የሚታሰብበት ዕለት ነው። በሌላ መልኩ ደግሞ ክርስቲያኖች መልካሙ ዓርብ እያሉ ይጠሩታል። ዓለም ሁሉ የዳነበት ዕለት ስለሆነ ነው። ሐሙስ ማታ በጌቴሴማኒ ሲጸልይ ሳለ በጭፍሮች ከተያዘበት ጊዜ ጀምሮ እስኪሰቀል ድረስ ብዙ መከራ ተቀብሏል። ሞቱም በመስቀል በመሆኑ በጣም ከባድ ሞት ነበር። 4 ወንጌላውያን ከሐሙስ ማታ እስከ እሑድ ጠዋት ማለትም ከመያዙ እስከ ትንሣኤው ያለውን በሚያስደንቅ ሁኔታ ጽፈውታል። በወንጌላት የተገለጹት ዋና ዋና ነገሮችም ከዚህ የሚከተሉት ናቸው። በጽባህ ማለት በነግህ በሊቃነ ካህናቱ ፊት በሃይማኖት ክስ በሐሰት አስመሰከሩበት። ለጲላጦስ አሳልፎ ሰጡትና በፖለቲካ በሐሰት በአውደ ጲላጦስ አስመሰከሩበት። ጲላጦስ ወደ ገሊላው ገዢ ወደ ሄሮድስ ላከውና በዚያ ተጠየቀ። ሄሮድስ ንጉሥ ንቆት ወደ ጲላጦስ መለሰው። ጲላጦስም መረመረው። በ3 ሰዓት ደግሞ ጲላጦስ በርባንን ፈቶ ኢየሱስን ግን ገርፎ ይሰቀል ዘንድ አሳልፎ ሰጠው። ሞትም ተፈረደበት። ፕራይቶሪዮን በሚባል ግቢ ቀይ ልብስ አልብሰው የእሾህ አክሊል ደፍተው ዘንግ አስይዘው ዘበቱበት። መስቀሉን አሸክመው ሊሰቅሉት ወሰዱት። በ6 ሰዓት ደግሞ ጎልጎታ አልያ ቀራንዮ በተባለው የራስ ቅል ስፍራ እጅ እግሩን ቸነከሩት። በሁለት ወንበዴዎች መካከል ሰቀሉት። ልብሱን ለ4 ተካፈሉት። በእጀ ጠባቡ ላይም ዕጣ ተጣጣሉት። በመስቀል ላይ ሳለ ሰደቡት፣ ተፉበት፣ ሆምጣጤ ያጠጡት፣ ጎኑንም በጦር ወጉት። በ9 ሰዓት በመስቀል ላይ ከ6 ሰዓት እስከ 9 ሰዓት ከቆየ በኋላ በ9 ሰዓት ነፍሱን ስለ ሁላችን አሳልፎ ሰጠ። ክብርና ምስጋና በመስቀል ተሰቅሎ ላዳነን ለመድኃኔዓለም ይሁን። በ11 ሰዓት ዮሴፍና ኒቆዲሞስ በአዲስ መቃብር በ11 ሰዓት ቀበሩት። ይህ የስቅለቱ ታሪክ በ4ቱ ወንጌላውያን በማቴዎስ ወንጌል በምዕራፍ 26 ቁጥር 37፣ በማርቆስ ወንጌል በምዕራፍ 14 ቁጥር 53፣ በሉቃስ ወንጌል በምዕራፍ 22 ቁጥር 54፣ በዮሐንስ ወንጌል ምዕራፍ 18 ቁጥር 12 እስከ 19
በቤተ ክርስቲያን የሚታወቁ ደግሞ 13ቱ ሕማማተ መስቀል ተብለው የሚጠሩ አሉ። 1 ተኰርወተ ሬስ ራስን መመታት፣ 2 አክሊለ ሦክ የእሾህ አክሊል መድፋት፣ 3 ታስሮ ድሪት የኋሊት መታሰር፣ 4 ሰትየ ሐሞት ሐሞት መጠጣት፣ 5 ወሪቀ ምራቅ ምራቅን መትፋት፣ 6 ተቀስፎ ዘባን ጀርባን መገረፍ፣ 7 ተጸፎ መልታየት ፊትን መመታት፣ 8 ርግዘተ ገቦ ጎንን በጦር መወጋት፣ 9ኛ 5ቱ ቅንዋት ማለትም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ። ትርጓሜ ወንጌልን ይመልከቱ። ማቴዎስ 26:26 ጌታችን ከ6 ሰዓት እስከ 9 ሰዓት በመስቀል ሳለ የተደረጉ 7 ተአምራት። 1 ፀሐይ ጨለመች፣ 2ኛ ጨረቃ ደም መሰለች፣ 3ኛ የቤተ መቅደስ መጋረጃ ከ2 ተቀደደ፣ 4ኛ ምድር ተናወጠች፣ 5ኛ ዓለቶች ተሰነጠቁ፣ 6ኛ መቃብራት ተከፈቱ፣ 7ኛ ሙታን ተነሱ። 7ቱ አጽርሐ መስቀል መድኃኒታችን በመስቀል ላይ ሆኖ የተናገራቸው 7ቱ የፍቅርና የርኅራኄ ቃላት 7ቱ አጽርሐ መስቀል በመባል ይታወቃሉ። 1ኛ ኤሎሄ ኤሎሄ ላማ ሰበቅታኒ፣ 2ኛ ዛሬ ከኔ ጋር በገነት ትኖራለህ፣ 3ኛ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ፣ 4ኛ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ 5ኛ እነሆ እናትህ እነሆ ልጅሽ፣ 6ኛ ተጠማሁ፣ 7ኛ ተፈጸመ። ከምድር አልያ በምድር ከሚኖሩ ሰዎች ወደ መስቀሉ የተነገሩ ቃላት ከመስቀልህ ውረድ፣ በመንግሥትህ አስበኝ፣ ራስህንም እኛንም ማድን። ምናልባት ራስህንም እኛንም ማድን የሚሉት ወይ ደግሞ በመንግሥትህ አስበኝ የሚለው ቃል ፈያታዊ የተባለው አብሮት የተሰቀለው ወንበዴ ነው እንደዚህ ያለው ማለት ነው። የዓለም መድኃኒት የእግዚአብሔር ልጅ የእስራኤል ንጉሥ እያሉ ያፌዙበት ነበር። ኤልያስን ይጠራል። ማርቆስ 15:34 አንተስ የአይሁድ ንጉሥ ከሆንህ ራስህን አድን። ሉቃስ 23:36 ይህ ሰው በእውነት የእግዚአብሔር ልጅ ነበረ አሉ በስተመጨረሻ ማለት ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት ታሪክ በአጭሩ ይህንን ይመስላል ማለት ነው። በተረፈ 4ቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስለጻፉት መጽሐፍ ቅዱስን ማየትና መመልከት እንችላለን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የስቅለት በዓል ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መምህር ምስጢሩ ደነቀው ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ።